ከሰዎች ጋር ሆይ ሆይ ብሎ ነፍ ጓደኛ ማት አጫዋች መያዝ ልክ አይደለም። ብቸኛ ሆኖ ደግሞ ተነጥሎ ራስን አግልሎ ደግሞ መኖር ልክ አይደለም። ልክ የሚባል ነገር አለ፣ ትክክል የሚባል ነገር ግን የለም። አንዱ ሀገር ትክክል አይደለም ተብሎ የተወገዘ ነገር ሌላ ሀገር ደግሞ የትክክልነት መስፈርት ሊሆን ይችላል። ፈጣሪ ሲፈጥረን በልክነት ውስጥ እንጂ ትክክል በመሆን ውስጥ ፈጥሮናል ብዬ አላስብም። የፔሪስ ፐርስፔክቲቭ ቤተሰቦች እንኳን ሰላም መጣችሁ። እኔን ብላችሁ እኔ ቤት ስላላችሁ ከልብ ነው የማመሰግነው። ታዲያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጋችሁ ብትጀምሩት እዚህ ቤት ሀሳቦች እንደ ልብ ይንሸራሸራሉ። ለምን የሚሉ ጥያቄዎች፣ የተለያዩ ምልከታዎች እንደ ልክነት ተቆጥረው ያሉ ሰውን ግን ጭቆና ውስጥ የሚከቱ አንዳንድ ሀሳቦችን ለምን ብለን የምንሞግትበት ቤታችን ነው ማለት ነው። ልክነት ወይ ትክክል ምንድን ነው? ትክክል የሚባለው ነገር ምን አይነት እይታ አለው? ብዙ ሰዎች የሆነን ነገር በቃ ጥሩ መሆን በቃ ትክክል ነው፣ ሰጪ መሆን ትክክል ነው፣ ሰዎችን መርዳት ትክክል ነው፣ ትዕግስተኛ መሆን ትክክል ነው እያልን የምንደረድራቸው በጣም ብዙ መስፈርቶች አሉት። እኔ ግን በሱ አልስማማም። ፈጣሪ ሲፈጥረን በልክነት ውስጥ እንጂ ትክክል በመሆን ውስጥ ፈጥሮናል ብዬ አላስብም። ልክ የሚባል ነገር አለ፣ ትክክል የሚባል ነገር ግን የለም። አንድ ነገር ትክክል ነው የሚባለው እኛ እንዳለንበት አንግል ቁጭ ብለን ይሄ ነገር ከባህል አንጻር፣ ይሄ ነገር ከጾታ አንጻር፣ ይሄ ነገር ከሃይማኖት አንጻር እየመዘንን በራሳችን ሚዛን እያስቀመጥን ይሄ ነገር ትክክል አይደለም ነው እንላለን። አንዱ ሀገር ትክክል አይደለም ተብሎ የተወገዘ ነገር ሌላ ሀገር ደግሞ የትክክልነት መስፈርት ሊሆን ይችላል። ይሄ እንደ ሀገሩ፣ እንደ ቦታው፣ እንደ ጾታው፣ እንደ ሃይማኖቱ፣ እንደ እያንዳንዱ አይነት የሚቀያየር ስለሆነ እንደ ሰዎች ብዙሃኑ ሰዎች እንደተስማሙበት ነገር ይወሰናል። ልክነት ግን የሚቀየር አይደለም። ልክነት የሚቀየር አይደለም። ብዙ ሰዎች ከልክነት መስፈርት ሲወጡ፣ ከልክነት መስመር ሲወጡ ብዙ ነገሮቻቸው ሲናጋ ይስተዋላል። የኔን ፐርስፔክቲቭ የኔን እይታ ልንገራችሁ። እግዚአብሔር ትክክል ነው አይደለም የሚል ነገር ሲጀምር ፈራጭም ቀጪም እግዚአብሔር ስለሆነ የሰዎች ስልጣን አይደለም። ግን ባለንበት አንግል ሆነን ባለንበት ቦታ ባለንበት ሃይማኖት ባለንበት ሶሳይቲ ውስጥ ሆነ ትክክል አይደለም የምንላቸው ብዙ ነገሮች አሉ፣ ያስማማናል። ኦኬ። ልክነት ግን ይለያል። ብዙ ጊዜ ሚስ አንደርስታንድ የምናደርገው ነገር ልክነት ማለት የሆነ መስመር አለ፣ ልኬታው ይሄ ነው፣ የተመጠነ አማካኝ መሃል ላይ ማለት ነው ልክ ማለት። ለምሳሌ ፀሐይ ቫይታሚን ዲ ትሰጠናለች፣ ለተክሉ ለእንስሳት ሁሉ ብርሃን፣ በፀሐይ ሙቀት እናገኛለን። ፀሐይ ህይወት ነች በጠቅላላው አይደለ? ምን ሲሆን? በልክ ሲወጣ። ልኳን መስመሯን ስታልፍ ግን ዩቪ ጨረር ለካንሰር ብሎም ልክ እንደ ኒውክሌር በጣም የሰው ዘርን ህይወትን የሚያጠፋ በጣም አስከፊ ጨረር አላት። ድምጥማጡን ነው የምታጠፋው ዓለም። ግን እኛ እንድንጠቀም እኛ እንዳንጎዳ ፀሐይ ምን መሆን አለባት? በልክ መውጣት። አማካይ። ለምሳሌ ውሃን እንውሰድ። እንጠጣለን፣ እንታጠብበታለን አይደል? እንዋኝበታለን። ውሃ ህይወት ነው በጠቅላላው። ነገር ግን ልኬታውን አልፎ ሲመጣ ጎርፎ ነው ይወስደናል። ልኬታውን አድርገን ከልኩ በላይ ብንጠጣ ለበሽታ እንደምንጋለጥ ታውቃላችሁ። ውሃ መጠጣት ብቻ አይደለም፣ ማሳነስ ብቻ ሳይሆን ማብዛት ራሱ በሽታ ነው። ልክ የሚባል ነገር አለ። መሬት እንረግጣታለን፣ እናርሳለን፣ እናጭዳለን። ግን አቢውዝ እያደረግን እየበዘበን ስንመጣ ግን
አንሸራታ ትደፋናለች፣ እንደ ቆሼ ተደርመሳ ትቀብረናለች። እያንዳንዱ ነገር ንፋስ፣ እስትንፋስ፣ ኦክሲጅን ነው ለእያንዳንዱ ህይወት። ሰዎች እንዲኖሩ ህይወት ያለው ነገር በሙሉ እንዲኖር አየር ከምንም በላይ አስፈላጊ ነው። ነገር ግን ከልኩ ካለፈ ከበዛ ማነስም አይችልም፣ መብዛትም አይፈቀድለትም። ሲበዛ አውሎ ንፋስ ሆኖ ጥርግርግ አድርጎ ይወስደናል። ኦኬ፣ ፈጣሪ ሁሉን ነገር ሲፈጥር በመጠን እንድናደርገው ነው የተፈጠር ነው። በመጠን ስለ ትክክል አይደለም እያወራሁ ያለሁት፣ ስለ ልክ ነው ማወራው። ልክ ማለት ያ ነው አለው፣ መጠን አለው። ሰው ስታፈቅሩ መጠን አለው፣ ሰው ስትቀየሙ መጠን አለው፣ ስትታገሱ መጠን አለው፣ ቁጣ መጠን አለው። አንድ ሰው ከልክ በላይ ደግ ቢሆን ልክ አይደለም። የስ አንዳንዴ ቆጣ ብሎ መብቱን። ለዛ ነው እኮ እንደ እርግብ የዋህ እንደ እባብ ብልህ ሆኖ የተባልነው። ለዛ ነው ልክነትን ነው ባላንስን ነው የሚያሳየን። ምንም ነገር ኤክስትሪም መጥፎ ነው። ምንም ነገር ስራ በጣም ጎበዝ እና በቃ ታታሪ ነጋዴ ሰው እንኳን ማታናግሩ ብትሆኑ በሽታ ነው። ብዙ ነገራችሁን ነው የሚያናጋው። ሌዚ ብትሆኑ አትችሉም። ምን መሆን አለባችሁ? አማካይ ጎበዝ፣ ለራሳችሁ ታዲያ እረፍት ጊዜ ማህበራዊ ህይወታችሁንም የምታስተካክሉ፣ ከሰዎች ጋር ሆይ ሆይ ብሎ ነፍ ጓደኛ ማት አጫዋች መያዝ ልክ አይደለም። ብቸኛ ሆኖ ደግሞ ተነጥሎ ራስን አግልሎ ደግሞ መኖር ልክ አይደለም። ለዲፕሬሽን፣ ለተለያዩ ነገር፣ ለማህበራዊ ቀውስ ከምንም በላይ ደስታ ለማጣት ይዳርገናል። ምክንያቱም የሰው ልጅ ሶሻል አኒማል ነው፣ ማህበራዊ እንስሳ ነው። ሰው ያለ ሰው መኖር አይችልም። አይገርምም? አሁን ጊዜው እንደዚህ ያርግ፣ ዝጋ፣ ብቸኝነት ምረጥ፣ አርፈ ስራ ምናምን የሚሉ ነገሮች በሙሉ ሰውን ከሰው እየነጠሉ ከሰውን ከአብሮነት እየነጠሉ እየፈለቀቁ አምጥተው መጨረሻ ላይ ብቻችሁን ራሳችሁን ታገኛላችሁ። ያኔ ገንዘባችሁ፣ ዝናችሁ፣ ምናችሁ የማያድናችሁ ምንም ነገር ያለ ሰው የማታገኙበት ቦታ ላይ ስትቆሙ ከረፈደ ለካስ ሰው እንደሚያስፈልግ ይገባችኋል። ልክ ማለት እሱ ነው። የሆነ ነገር ኤክስትሪም እንዲሆን ነው እንጂ የማይፈለገው ምንም ነገር። ጥሩ ነገር እንኳን መጥፎ ነው። መጥፎ ነገር ደግሞ በቦታው ጥሩ። ፈጣሪ አትቆጣ አላለም እኮ። በቁጣ ላይ ፀሐይ አትግባ ነው። ኤክስትሪም አታርገው፣ አትለጥጠው። እግዚአብሔር እኮ ተቆጥቶ ይቀጣ ነበር አይደል? ይቆጣል። ቁጣውን የሚያሳይ አምላክ ነው፣ ፍቅሩንም የሚያሳይ አምላክ ነው። ደሴም ሁለቱንም አንድ ላይ አድርጎ መኖር የሚችል ሰው እንጂ ሌዚ እንዳትሆኑ ሰርተ ጥረ ግረ ብላ የሚል ሕግ ወጥቶላችኋል። ለበብል ብቻ እንዳትኖሩ ደግሞ ያ ነገር እያክለፈለፋችሁ ያ ነገር እያሯሯጣችሁ ደግሞ ሌሎች ነገሮቻችሁን በሙሉ እንዳትረሱ ደግሞ እውነት እግዚአብሔር ለእናንተ አዋፍን የሚመግብ አምላክ ለእናንተ የምትበሉት ነገር ያሳጣችኋልን ሲል ታገኙታላችሁ። በየትኛውም መንገድ ዙሪያ ብትሄዱ ባይብልንም ለማንበብ ለመረዳት ሞክሬ በእኔ ጥንጥዬ ጭንቅላት የገባኝ እውነታ ውስጥ ሚስጥር አይደለም እምላችሁ። የገባኝ እውነታ ልክ እንድንኖር ነው የተፈጠር ነው። ልክ ኦኬ፣ ያ ልክነት ነው ባላንስ እያደረገ የሚኖረው፣ ኦፖዚት እያደረገ ጥሩነት ከመጥፎነት፣ ትዕግስት ማጣት ከትዕግስተኝነት፣ ሁለቱ ባላንስ ሆነው አስፈላጊ ቦታ ላይ ይሄኛውን ቁጣችሁንም ቢሆን ያስፈልጋል። አንዳንዴ ሰውን ትታገሱታላችሁ፣ ግን ኖ ማለት ደግሞ አለባችሁ። የስ 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 ብቻ የምትሉ ከሆነ እንደ አህያ የምትረገጡ ሰዎች ትሆናላችሁ። ኖ ኖ ኖ ኖ የምትሉ ሰዎች ከሆነ ደግሞ ከሰዎች ሁሉ ትገለላላችሁ። የስ የስ ማለት ያለባችሁን ቦታ ማወቅ፣ ኖ ደግሞ የምትሉበትን ቦታ ማወቅ። ዞሮ ዞሮ መጨረሻ ላይ የምትመጡት ምንም ነገር ኤክስትሪም የሆነ ባላንስ ያላደረገ ነገር ትክክል አይደለም። አሁን ዓለም ይሄ ሁሉ ጥንቅጥ ውስጥ እየገባች ያለችው አምባላንስ የሆነ ነገር ነው። አይናችሁ እያየ ያለውን ነገር ካዱ ትባላላችሁ ስትፈልጉ።
ያላያችሁትን ደግሞ በግድ አይታችኋል ደግሞ ትባላላችሁ። ኢሉዥን ውስጥ ትከተታላችሁ። ትክክል እንደ ሰዎቹ እንደቆሙበት ፐርስፔክቲቭ ነው ትክክል። ልክ ግን ሁሌም አይሳሳትም። አውሮፓም ሂዱ፣ አሜሪካም ሂዱ፣ አውስትራሊያም ሂዱ፣ ደቡብ አፍሪካም ሂዱ፣ የትኛውም የዓለም አንታርክቲካም ሂዱ፣ የትኛውም የዓለም ዳርቻ ብትሄዱ ልክነት ከተጓደለ ሁልጊዜም ችግር አለ። ትክክል ግን ኦፕሽናል። ለምሳሌ አፋር ላይ ሐመር ላይ ራቁት መሄድ ትክክል ነው። አዲስ አበባ ላይ ትክክል አይደለም። ኦኬ። አውሮፓ ላይ ሚኒ ማድረግ፣ በፓንት መሄድ፣ መገላለጥ ትክክል ነው። ኢትዮጵያ ውስጥ ስትመጡ ትክክል አይደለም። ኦኬ። የሆነ ሃይማኖት ዘመናዊ መሳሪያ መጠቀም ትክክል ነው። በሆነ ሃይማኖት ደግሞ ትክክል አይደለም። ትክክልና ትክክል አይደለም የሚለው ሐሳብ ሰዎቹ እንደቆሙበት ቦታ፣ እንደ ባህሉ፣ እንደ ሃይማኖቱ፣ እንደ ሀገሪቷ፣ እንደ ሰው ልማድ አብዛኛው ሰው እንደ ተስማማበት ነገር የሚወሰን እንጂ ኃጢአትና ጽድቅነት አይደለም። ልክነት ግን ምንም የማይሽረው ለዛ ነው እኮ አባት እዚህ ጋር ሲያስፈልግ የዓለም ምሳሌ እናት እዚህ ጋር ባላንስ ታደርጋለች። ለዛ ነው በሁለቱ ተቃራኒ ነገሮች ያደገ ልጅ የበለጠ ጤናማ የሚሆነው። አባት ብቻ ቢያሳድገው ባላንስ አላደረገም፣ ይለፋል እንደኔ ባላንሱን ለማስተካከል። እናት ብቻ ስታስደርገው ያጣው ባላንስ አለ፣ ይለፋል ያንን ባላንስ ለማስተካከል እድሜውን ሙሉ። ሁለቱ ያሳደጉት በተለይ ደግሞ ገብቷቸው በጤና ያሳደጉት ልጅ ደግሞ ለበረከት፣ ለሰላም፣ ለዓለም ሁሉ የሚተርፍ ሰው ሆኖ ታዩታላችሁ። ስለዚህ ኦፖዚት ነገሮች የተፈጠሩት ልክነትን ለመፍጠር ነው። እሳት ሲመጣ ውሃ አለ ኦፖዚት። ኦኬ። ሁሉ ነገር በተቃራኒ አቅጣጫ ስበት በትክክል ተመጥኖ እንዲሄድ ተደርጎ ነው የተሰራው። እኛ ግን ያንን እያፈረስነው ስለመጣን ነው ነገሮች እየተበላሹ ያሉት። ፀሐይም እንዲየከረረች ነው፣ የኦዞን ንጣፍ እየተቀደደ ነው። በራሳችን ኬሚካል፣ በራሳችን በምንሰራው ዘመናዊ ነገር ተፈጥሮን ሁሉ አበላሸናል። ዴን ከልክ ማለፍ ነው እኛን ዋጋ የሚያስከፍለን፣ ልክነትን አለማወቅ እንጂ ትክክል አይደለም የምንለው ነገር እንደቆምንበት ቦታ እንደምናየው ነገር የሚለያይ ነው። ኦኬ። የእናንተ እይታ ምንድን ነው? እኔ ትክክልነትንና ልክነትን በዚህ አይነት መንገድ ነው የምረዳው። ይሄ የኔ እይታ ነው። ኦኬ። እናንተስ ያላችሁ እይታ ምንድን ነው? ፕሊስ ኮመንት ላይ አስቀምጡን። ዋናው የዚህ ቤት ዓላማ ለምን ብሎ የሚጠይቅ በነገሮች ተወሳስቦ በኢሉዥን ውስጥ ሰው ለምን ብሎ እንዳይጠይቅ የተዳፈነበትን የሆነ ጉም ነገር ትንሽ ጠረግ እያደረግን እንድንወያይበት ነው እንጂ የኔ ያልኩት ልክ ነው፣ ትክክል አይደለም የሚል ሐሳብ ይዤ አይደለም። የኔን ምልከታ እንዲህ ቢሆንስ ለምን የሚሉ ሐሳቦችን ብናነሳ በሚል ሐሳብ ነው ይሄንን ሐሳብ ያነሳሁት። የኔ ውድ ቤተሰቦች በእርግጠኝነት የሆነ የሚያነጋግርና የሆነ ሐሳብ እንደምታገኙበት በእርግጠኝነት ተስፋ ላይ የሐሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። አመሰግናለሁ። በሌላ ጠቃሚ ቪዲዮ ደግሞ ተመልሼ እመጣለሁ።